ሰላም የምን አዲስ ቤተሰቦች ዛሬ ደግሞ እጅግ ደስ የሚል የምስራችን ይዤላችሁ ከተፍ ብያለሁ። አብርሽ በሌሊት ሹልክ ብሎ ወደ ሩታ ተመልሷል። ክቡራን ቤተሰቦች እንግዲህ እንደምታስታውሱት ዳዊትና ቤዛ አብርሽን ወደ ቤታቸው ወስደውት ነበረ። ወደ ቤታቸው ከመውሰዳቸውም በላይ ደግሞ ለ5 ቀናት ከዚህ ቤት አትወጣም ብለው አስጠንቅቀውት ነበረ። እሱም ተስማምቶ ነበረ። ይሁንና እንግዲህ በሌሊት ሹልክ ብሎ ኮቴውን ሳያሰማ ነው ወደ ሩታ የተመለሰው። ሩታ እንግዲህ እንደምታውቁት የልጁ እናት ናት። ብዙ ዋጋ የከፈለበት ትዳሩ ነው። ብዙ የተባለበት ብዙ የተንከላቸበት ህይወቱ ነው። ምንም እንኳን ያው እህትና ወንድሞቹ ቤተሰቦቹ ቢሆኑም እነሱ የሚፈልጉት ነገር አለ። ከሩታ ጋር እንግዲህ በተፈጠረች በዚች ክፍተት ከዛችኛው ጋር ድጋሚ ደግሞ ለማመቻቸት አስበው ነበር። ይሁንና አብርሽ እንግዲህ ኮቴውን ሳያሰማ በሌሊት ሹልክ ብሎ ነው የጠፋው። እነሱም ያው እንዴት እንደዚህ ጉድ ታረገናለህ ብለው አምባጓሮ እያስነሱ ነው ከቤቱ ሄደው የሚገኙት። ዳዊት እንግዲህ ለሱ የሚያስብ ለሱ የሚቆረቆር መስሎ ብዙ ነገር ሲያደርግ የቆየ ወንድሙ ነው። ይሁንና እንደው የማይረባ ነው ሲባል ሲናቅ የነበረው ኤፍሬም አሁን ሆነኛ አጋርነቱን ያሳየ ነው። ዳዊትና ቤዛ በበኩላቸው እንዴት ከሩታ ቤት ተገኘ፣ እንዴት ከወንድም ሚስት ቤት ትገኛለህ፣ ምን ነገር አስበህ ነው የሚል አጉላጉል ጨዋታ ለመጫወት ሞክረዋል። ይሁንና ይሄ ነገር አልሰራላቸውም። እነሱ እንግዲህ ያው እየጠረጠሩት ነው ማለት ነው። እንዲሸማቀቅና ከልጅቱና ከልጁ ከሩታና ከአብርሽ እንዲሸሽ አብርሽን ለብቻቸው ነጥለው ለመምታት እንዲመቻቸው እነሱ ወደሚፈልጓት ልጅ እንዲዞርላቸው አብርሽን ስለሚፈልጉ ኤፊንን በዚህ ለማሸማቀቅ ሞክረዋል። ይሁንና አልተሳካላቸውም። ክቡራን ቤተሰቦች የአብርሽንና የሩታን ዳግም መገናኘት እንዴት አያችሁት? እስኪ ፍቅራችሁን በኮሜንት አሳውቁኝ። የተወደዳችሁ የምን አዲስ ቤተሰቦች እንደዚህ አይነት ልዩ መረጃዎችን የማጋራበት ቻናሌ ነው። ክቡራን ቤተሰቦች ፍቅራችሁን እንድታሳዩኝ እፈልጋለሁ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ቻናሉን ደግሞ ሰብስክራይብ አድርጉት። በቀጥታም ወደ ቪዲዮ ዴይሊ ላይፋቸውን የቀን ተቀን ውሏቸውን ሶሻል ሚዲያ ከሚያጋሩ ሰዎች ውስጥ አብርሽ አንዱ ነው። አብርሽ እንግዲህ ከመጀመሪያ የፍቅር ግንኙነቱ ከፍቅር ጅማሮ ልጅ እስከ መውለድ ከዛም በመሃል ተጣልተው ሌላ ግንኙነት እስከ መጀመር ያለውን ህይወቱን በሙሉ የቀን ተቀን የየዕለት ህይወቱን በሶሻል ሚዲያ ሲያጋራ ቆይቷል። እንደምታስታውሱት ባለፈው ሳምንት ታሞ ሁላችንም ተጨንቀን ነበር። ከእህትና ከወንድሙ ከዳዊትና ቤዛ ጋር ነበር። ዳዊትና ቤዛም ለ5 ቀን ከቤት አትወጣም ብለው እንደማቀብ ጥለውበት ነበር። እሱም በዛ ሐሳብ ተስማምቶ ነበር። ይሁንና እንግዲህ ያው ሩታ ብዙ ዋጋ የከፈለባት ፍቅረኛው ትዳሩ ናት፣ የልጁ እናት ናት። ስለዚህ ስሜቱን መቆጣጠር አልቻለም። በሌሊት ነው ሹልክ ብሎ የጠፋው። ዳዊትና ቤዛም እንዴት ይሄንን ታደርጋለህ አዋረድከን በሚል ከቤቱ ሄደው አምባጓሮ አስነስተዋል። ኤፍሬምንም እንደዚህ የጉዳዩ ተባባሪ ነህ በሚል ወንጅለውታል። ወንጀላቸው ትንሽ ከበድ ያለ ነው። ምክንያቱም ከባለ ትዳር ቤት እንዴት ተገኘህ የሚል በነውረኛ ድርጊት እሱንን የመጠርጠር አባዜ ነው የሞከሩት። ይሁንና እሱ ነገር አልተሳካላቸውም። አብርሽም እኔ ተገድጄ ሳይሆን ማንም አስገድዶኝ ሳይሆን እንደተባለው በርግጥ እነ ኤፍሬም ነገ መጠን ወስዳለን ብለው ቴክስት አድርገውለት ነበረ። ነገር ግን እኔ በነሱ ቴክስት ሳይሆን በራሴ ፍላጎት ነው፣ በራሴ ተነሳሽነት ነው። እንቅልፍ እምቢ ስላለኝ እንቅልፍ መተኛት ስላልቻልኩኝ አይምሮዬ ስለተወጠረ ስለዚህ ወደ ሩታ ተመልሻለሁ፣ ወደ ቤቴ መጥቻለሁ ብሎ ምላሽ ሰጧቸዋል። ኤፍሬምንም እንዴት ከባለ ትዳር ቤት ታድራለህ ሲሉት ዳዊት አንተ ብትሆን አታደርገውም ወይ ከወንድሙ ቤት እንዴት እንደዚህ ልትለው ትችላለህ በሚል ምላሽ ሰጥቶታል። አሳፍሯቸዋል። የአብርሽና የሩታ ደጋፊዎች እንግዲህ ጮቤ የሚያስረግጥ ዜና ነው። እንኳን ደስ አላችሁ ማለት እፈልጋለሁኝ። እስኪ እናንተ ሐሳብ አስተያየታችሁን በዚህ ጉዳይ በዚህ የፍቅር ግንኙነት ላይ ሐሳብ አስተያየታችሁን እስኪ ሰጡበት። ምን አዲሶች ተመልሰናል። ይሄ ነገር እንግዲህ በሀገራችን ኢትዮጵያ በወንጀል ጉዳይ ተጠርጥረው የሚሆን በአንዳንድ ጉዳዮችም እንግዲህ አፈሳ በሚመስል መልኩ ዜጎች በጸጥታ ኃይሎች ሲያዙ ይስተዋላል። ይህንንም እንግዲህ በርካታ የሚዲያ ሰዎች ያስተጋቡታል። ነገር ግን እንደዚህ አፍና ቂጡ የዞረ ነገር እኔ አይቼም አጋጥሞኝ ማያውቅም። ፖሊሶች የፌደራል ፖሊስ አባላትን በቁጥጥር ስር ሲያውሏቸው ይታያል። እስኪ እናንተ በዚህ ጉዳይ እየተሰማችሁን ነገር ግለጹልኝ።
ቆንጆ ድግስ ተጠርተህ ፓፓራዚ ሲከታተልህ አሉቦቦ ዋጀፋ ቢዲ ነቱ እንደዚህ ያለ ነገረኛ ሰው ገጥሟችሁ አያውቅም? እስኪ ገጠመኛችሁን ኮሜንት ላይ አስቀምጡልኝ። አንቺ ወደ ሚዲያ እንድትመጪ ማን ነው የደገፈሽ ነው? ወደ ሚዲያ የማንመጣበት ምክንያት ምንድን ነው? ይህንን አብራርልኝ እስቲ ቶሎ በይ። አይ ማለት ሶሻል ሚዲያ መጠቀም ግዴታ ነው ወይ ለመነኮሳት? መነኮሳት መኖሪያቸው የት ነው? ሻባ ይሄን መልሱልኝ። መነኮሳት የት ነው የሚኖሩት? መኖሪያቸው የት ነው? መጽሐፍ መነኮሳት ራሱን የቻለ ቀኖና አለው አይደለ? መነኮሳት የሚኖሩበት። እሺ ምንድነው ያልሽኝ? መነኮሳት አንድ መነኮሰ ማለት ሞተ ማለት ነው። በቃ ከዓለም ተለየ ማለት ነው። ከምንድን ነው የሞተው? ከሁሉም ነገር ከፈቃድ ከስጋ ፈቃድ ከሁሉም። እዚህ ላይ ለምሳሌ ምን አይነት ፈቃደ ስጋ የፈጸምኩት ምንድን ነው? ፈቃደ ስጋ እዚህ ላይ የፈጸምኩት ወይም ፈቃደ ስጋ ምንድን ነው የፈጸምኩት? ወይም ደግሞ ቲክቶክ ላይ ስለመጣው ፈቃደ ስጋ የፈጸምኩኝ ማለት ይቻላል? 90% ቲክቶክ ተጠቃሚ ብዙ ርኩሰት ስላለ ደግሞ ሰውም ስለሆናችሁ ትሰናከላላችሁ። እዚህ ጋር ብዙም ርኩሱም ቅዱሱም ቅዱስ ብዙ ነገር አለ እዚህ ጋር። ስለዚህ እናንተ ይፈቀዳል ወይ? እናንተ ይፈቀዳል? አይፈቀድም። አባ ግን እኛ ጋር እየተወዳደራችሁ ለምን መጣሽ? እናንተ የማይፈቀድ ከሆነ ለምን መጣሽ? እኔ አይፈቀድም፣ እኛ ጋር አይፈቀድም። አዎ ምዕመናንም ምንድን ነው የመጣሽው ነው ያልኩሽ። መነኮሴ ማለት እኮ ሞቴ ማለት ቤተክርስቲያን የምትሰደበው በመነኮሳቶች ናቸው። እንደዚህ ዝም ብለው በቲክቶክ ላይ ብዙ መነኮሳት ቤተክርስቲያን የሚያሰድቡ አሉ። እኔ አላሰድብም፣ እኔ ምዕመን ነኝ። አንቺም ኦርቶዶክስ ነሽ። አሁን እኔ ስለ መነኮስኩኝ ብቻ ሌላ መንግስት ሰማያትን መግባ እንዳይመስልሽ። እኔም አንቺ መግባት የምትፈልጉና የምትመኙ መንግስት ሰማያት ነው የሚገባው እኔ ራሴ ማለት ነው። አንቺ ምን እንደዛ ነው የምትገቢው። መንግስት ሰማያት የአባታችን መንግስት አንድ ነው እንጂ የተለያየ አይደለም። እኛ መግባት የምንፈልጉ ወይም ደግሞ መነኮስኩኝ በሌላ መንገድ ያ መንግስት ሰማያት ለመግባት እየሞከርኩኝ ነው እንጂ ሌላ መንግስት ሰማያት ስላለ አይደለም። አንቺ ወደ ሚዲያ እንድትመጪ ማን ነው የደገፈሽ ነው። አሁን አንድ ነገር ልንገራችሁ፣ እንደውም በዚህ አጋጣሚ ማለት ነው። ለምንድን ነው ወደ ሶሻል ሚዲያ የምትመጡ ትላላችሁ? እሺ ችግር የለም። እኛ ካልመጣን እናንተ እንደፈለጋችሁ እንድትጨማለቁበት ነው። አሁን መነኮሳት አባቶች ሚዲያ ላይ ባይኖሩ እናንተ ምንድን ነው የምትሰሩት? ሚዲያ ላይ ምንድን ነው የምትሰሩት? ምን መስራት ነው የምትፈልጉት? እውነት አሁን እኛ ከሚዲያ ብንጠፋ እናንተ ከሚዲያ ትጠፋላችሁ? ግብዝ ስለሆናችሁ እኮ ነው። ወይም ደግሞ አስመሳይ እንደ ምንድን ናቸው? እንደ ፋሪሳውያን እንደነሱ ናቸው። እናንተ በድብቅ የምትሰሩ ስራ ማለት ነው፣ ስራ አይደለም። እግዚአብሔርን መነኮሳትን ግን አባቶችን መነኮሳት፣ ዲያቆናት እንዲሁም ደግሞ ምንድን ነው ይሄ ጳጳሳት ትችታችሁ ትችት አይደለም። ሲጀመር እናንተ ራሳችሁን ይወቁ መጀመሪያ። ለምን ምን አገባችሁ እናንተን ምን አገባችሁ? እኛ የምንሳሳት ከሆነ ለራሳችን ነው በቃ እኛ ነው የምንወርቀው እንጂ እናንተ አትወርቁ። ትክክል ሰው ከሆናችሁ ማለት ነው። ተገቢ መንገድ ቆይ አርሚችኝ መጀመሪያ አዳመጥኩሽ አይደለም? አርሚችኝ። ስለዚህ መነኮሳት እዚህ ላይ ስመጡ ይሄንን ነገር አድርጉልን ብሎ አይደለም የሚመጡት፣ አድርጉልኝ ብሎ አይደለም የሚመጡት ለማስተማር መልእክት ለማስተላለፍ ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ነው።
እኛ ወደ ዓለም ሂዱና ወንጌልን ስበኩ አስተማሩ አይደለ ያለው። አሁን አንቺ እሁድ ቤተክርስቲያን አትሄጂም። ቲክቶክ ላይ 24 ሰዓት ቁጭ ብለሽ ነው የሚታዩ። አሁን ፕሮፋይል ወይም ደግሞ ላይክ የምታደርጉ ነገር ገብተን ብናየው ማለት ነው የማይሆን ነገር ሊሆን ይችላል፣ አይታወቅም። 24 ሰዓት እዚህ ላይ ቁጭ ብለሽ የምታይ ከሆነ እዚህ ላይ መጥቶ አንድ አባት ቢያስተምርሽ ምንድን ነው ችግሩ? ምንድን ነው ችግሩ? ምን ከፋሽ? አንቺ ከተማርሽ ትምህርቱን ተቀበዩና ትምህርቱን ተከታታዩ፣ ችግር የለም። ግን ሌላ ነገር የሚያስተምር ከሆነ ሂጂው፣ ከዛ አትከታዩ። ምን አገባሽ? ስለማይጠቅምሽ ማለት ነው። አንቺ የሚጠቅምሽን ነገር ታውቂያለሽ አይደለም? ስለዚህ የሚጠቅምሽን ብቻ ተቀበዩ፣ እሱም ብቻ ተከታዩ። ያለበለዚያ ዝም ብለሽ አባት ስለሆነ ምንድን ነው ችግሩ? ወይስ ሌላ ነገር ኖሯችሁ ነው? እሺ አባ ልናገር፣ ይቅርታ። እኔ እኮ እርሶን አይደለም ያልኩትኝ፣ ማለት እኔ ጥያቄ ነው የጠየቅኩት። እርሶን ብቻ አይደለም፣ ብዙ ቤተክርስቲያን የሚያስድቡ መነኮሳት አሉ እዚህ ሶሻል ሚዲያ ላይ። ሶሻል ሚዲያ ላይ ጥቅሙ ምንድን ነው? መነኮሳት ሲጀመር ጥሩ ስልክ ይዘው ሶሻል ሚዲያ ላይ ምን ያደርጋሉ? ምን ይሰራሉ? መነኮሳት መኖሪያቸው ገዳም ነው። እኛ የሚያስተምረን አሉ ካህናት በህጋዊ ሆኑ አይደለም። አሁን ቲክቶክ የሚጠቀሙ እዚህ ሶሻል ሚዲያ የሚጠቀሙ ሰዎች የት እንዳሉ ታውቃላችሁ? እናንተ ትከታተላላችሁ? በእግር ሄዳችሁ ታያላችሁ? አይደለም። የት እንዳሉ ታውቃላችሁ? ግን እናንተ ገዳም ውስጥ ሆኖም ሊያስተምሩ ይችላሉ፣ አይታወቅም። ማስተማር ደግሞ ኃጢአት ነው። ክቡራን የምን አዲስ ቤተሰቦች የዛሬው ምን አዲሳችን የተከታተላችሁትን ይመስል ነበረ። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትዘነጉም። እናመሰግናለን።